ሰላም እንዴት ውላችኋል? በድጋሚ ተመልካቾቻችን ኢቲቪ ዜና ኢትዮጵያ ከመላው ኢትዮጵያ 7 ሰዓት ሆኖ በምዕራፍ 2 እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ሊያደርግ ተጀምሯል። አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እየመራን ከናንተ ጋር አለን። የ7 ሰዓት አበይት ጉዳዮችን እናስቀድም። በኢፌድሪ አየር ኃይል እየተከናወኑ ያሉ ስራዎች የአየር ኃይሉን ዝግጁነት ከፍ ያደረጉ ስለመሆናቸው ተገለጸ። የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮችና የድርጅቱ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን ጎበኙ። በሀገር ውስጥ የሚሰበሰበው ገቢ ለማደጉ በዘርፉ የተሰሩ የሪፎርም ስራዎች ትልቁን ሚና መጫወታቸው ተገለጸ። በሰሜን ወሎ ዞን በተያዘው የምርት ዘመን ከ6 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተገለጸ። በስፖርት ዘገባችን አትሌት ብርቄ ሀየሎም የቤት ውስጥ ውድድር አሸነፈች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። በኢፌድሪ አየር ኃይል እየተከናወኑ ያሉ ስራዎች የአየር ኃይሉን ዝግጁነት ከፍ ያደረጉ ስለመሆናቸው ተገልጿል። ቴክኖሎጂን መሰረት ያደረጉ የአቅም ግንባታ ስራዎች የኢፌድሪ አየር ኃይል በዘመናዊ ትጥቅና ብቁ የሰው ኃይል በመታገዝ ለኢትዮጵያ አየር ክልል አስተማማኝ ዘብ ሆኖ እንዲቆምም አስችሎታል። ሳምሶን በላይ ተጨማሪ አለው። በ1921 ፓቴስ 25 ኤቱ የተሰኘ አውሮፕላን በማስገባት የኢትዮጵያ አቪዬሽን ልደት ተበሰረ። እስከ 1928 ድረስ የፈረንሳይን ጨምሮ የጀርመንና የጣሊያን አውሮፕላኖችን ኢትዮጵያ ብታገኝም በርካታ አውሮፕላኖችን በማሰለፍ ሀገራችንን በወረረችው ጣሊያን የአየር ጥቃት መሬት ላይ እንዳሉ በርካታ አውሮፕላኖች ወደሙ። በእነዚህ ሁሉ ጊዜያት ታዲያ አየር ኃይሉ የሀገርን ዳር ድንበር ከማስጠበቅ ባሻገር ለሌሎች ሀገራትም በተለያዩ ጊዜያት ለቀረበለት ጥሪ ምላሽ በመስጠት የሀገር ደጀንነቱን አሳይቷል። ይሁንና ከባለፉት 30 ዓመታት ወዲህ ትኩረት የተነፈገው አየር ኃይል በዘመነ ኢህአዴግ በሁለት እግሩ መቆም ያቃተው ተቋም ሆኖ ነበር። ኢህአዴግ ሀገሪቷን ሲቆጣጠር ቶታሊ ነው የተበተነው። ይሄ ኃይል ቶታሊ ነው የተበተነው። መበተን ብቻ ሳይሆን ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ከዛ ነው የተወሰኑ አውሮፕላኖች ተለቅሞ የጠፉት ጠፍቶ ወደ ሀገር እንደገና ማደራጀት የጀመረው። ሀገራዊ ቁመና ያልነበረው አየር ኃይል በ2010 የመጣውን ሀገራዊ ለውጥ ተከትሎ በኢትዮጵያ ልክ የሆነ ተልዕኮ የመፈጸም ብቃቱን ያሳደገ ዘመኑን የሚመስል ቴክኖሎጂ አደረጃጀትና አካሄድ እንዲኖረው ለታላቅ ሀገር ታላቅ አየር ኃይል የሚል መሪ ቃል አንግቦ የኢትዮጵያ አየር ኃይል ከ2011 ጀምሮ የሪፎርም ስራ ላይ ተጠመደ። በዚህ ሪፎርም ከሁሉ ቅድሚያ የተሰጠው ደግሞ የሰው ኃይል አቅም መገንባት ነበር። ዘርፈ ብዙ ክህሎት ያለው ለራሱ ተርፎ ለሀገርና በየትኛውም ሀገር ተወዳዳሪ መሆን የሚችል የሰው ኃይል ግንባታ ላይ በስፋት ተሰርቷል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገና አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል እዚህ ውስጥ። ትጥቆችን ማዘመን፣ የውጊያ መሰረተ ልማቶችን ግንባታና ምቹ የሥራ አካባቢን መፍጠር ደግሞ ሌሎች የሪፎርሙ ትኩረት ያደረገባቸው አቅጣጫዎች ነበሩ።
የታጠቅናቸው ትጥቆች በአሁን ሰዓት ትልልቅ የሚባሉ የኔቶ አባል ሀገራት ያላቸው ዌፐን የታጠቅ ነው። ያንን ማለት ነው ከሰው ኃይሉ ጋር አስተማምነን ቴክኒሻኑም በራሪውም ያንን ብቃት ይዞ ነው የጀመረው። ልክ ከትንሿ ጀምሮ እስተ ላይ ድረስ ትንሿም ማለት የመጀመሪያው አውሮፕላን ጀምሮ እስተ ላይ ድረስ ባለው በኔቶ ስታንዳርድ የተጠና ብቃት አዳብረናል። በአየር ኃይል አካዳሚ ተዘግተው ዓመታት ያለፋቸው የስልጠና ዲፓርትመንቶችም ተከፍተው ለሀገር ውስጥና ለውጭ ሀገር ዜጎች በዘመናዊ ቴክኖሎጂ የታገዘ ስልጠና መስጠት ጀምረዋል። ተቋሙም ኋላ ቀር የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ቀይሯል። ኔክስት ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖችን ታጥቋል። የአውሮፕላንና የድሮን አጋዥ መሳሪያዎች ተገንብተው አገልግሎት እየሰጡ ይገኛሉ። ዛሬ ዳግም እንዲያንሰራራ ትኩረት የተሰጠው የአየር ኃይል በ90 ዓመቱ ደግሞ ዓለም የደረሰበትን ቴክኖሎጂ ታጥቆ ሰማዩ የኛ ነው ቃሉን አንግበው ደመናውን እየቀዘፈ የኢትዮጵያን ሰንደቅ ዓላማ እያውለበለበ በሰማይ ላይ እያጓራ ለኢትዮጵያ ዘብ ሆኖ ቆሟል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጸዋል። ጌታቸው ባልቻ በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን የቆረጥ ነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል የምንወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ
የክልላችንን ህዝብም ሆነ ሰላም ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም በሰላም ስምምነቱ ሰነድ ድምጻችን አልተካተተም ያሉ ወገኖች ሀሳብን የያዘ ነው። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ማስረሻ ሰጤ፣ ፈንታሙ አባን ጨምሮ የድርጅቱ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ ነው። እየተሰራ ያለው ስራ በፕሮፓጋንዳ ከሚነገረው በተቃራኒ ሆኖ ማግኘታቸውን የተናገሩት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት ተጠናክሮ መቀጠል እንደሚገባውም ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን፣ መረጃዎችን መቀጠል ትችላለህ? ቀደም ሲል በዜናውም ስናነሳ እንደነበረው እንግዲህ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ለረጅም ጊዜ ሲደረግ የነበረው ድርድር እንግዲህ ፍሬ አፍርቶ በሁለቱ ወገኖች መካከል ዘላቂ የሰላም ስምምነት ተደርሶ ነበር እና ያንን የዘላቂ የሰላም ስምምነት ውጤታማ ማድረግ የሚያስችል የስምምነት በትናንትናው ዕለት ተፈርሟል እና ያንንም ተከትሎ እንግዲህ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች እንዲሁም ደግሞ አባላት በአዲስ አበባ የተለያዩ አካባቢዎችን እየጎበኙ ነው የሚገኙት። በተለይ ባለፉት ጥቂት ጊዜያት ውስጥ በአዲስ አበባ የተለያዩ ሰፋፊ ስራዎች ተሰርተዋል። በተለይ የኮሪደር ልማት ስራ በስፋት ተሰርተዋል። ከዛ በተጨማሪነት ከእንጦጦ አንስቶ እንዲሁ የወንዝ ዳርቻ ልማት ስራዎች ተሰርተዋል፣ እየተሰሩም ይገኛሉና እነዚህን ስራዎች በስፋት እንግዲህ አመራሮቹ እንዲሁም ደግሞ አባላቱ ከማለዳ አንስቶ ሲጎበኙት ነበርና በዚህም በተሰራው ስራ በተለይ በአጭር ጊዜ ውስጥ በተሰራው ስራ መደነቃቸውን ነው ሲነግሩን የነበረው። ከዛ በተጨማሪነት ደግሞ በተለይ በተደጋጋሚ ጊዜ ሲነገር የነበረ አለ። በተለይ አዲስ አበባ እንድታብለጨልጭ ተደርጓል የሚል አይነት ንግግርና ያንን ውድቅ ያደረገ ነገር ግን መሰረታዊ ለውጦችን የሚያመጣ ከተማዋ ላይ ወሳኝ የሚባሉ ስራዎች እየተሰሩ ስለመሆኑ ማሳያ የሆነ ስራ እየተሰራ እንደሆነ መመልከታቸውን ጭምር ተናግሯል። ስለዚህ እንዳጠቃላይ እንግዲህ በተለይ በፕሮፓጋንዳ ሲነገር የነበረው ነገርና አሁን በተግባር እያዩ ያሉት ነገር የተለያየ መሆኑን ነው ሲያነሱ የነበሩት ማለት ነው። እንግዲህ ከ4 ኪሎ የተሰሩ ስራዎችን ተመልክቷል። በካሳንቺስ እንዲሁ የተሰሩትን ስራ ተመልክቷል። ከዛ በተጨማሪነት በዚህ በእንጦጦ አቅራቢያ ከዛ ጀምሮ እየተሰራ ያለውን የወንዝ ዳርቻ የልማት ስራዎችን በስፋት እየተዘዋወሩ ተመልክቷልና በዚህም እንግዲህ በአጭር ጊዜ ውስጥ በተለይ በአዲስ አበባ በመጣው ለውጥ መደነቃቸው ነው የተናገሩት። አንዳንዶቹ እንዲሁ አዲስ አበባን በቅርበት እንደሚያውቋት አሁን ግን መለወጧን ጭምር ነው ሲያነሱ የነበሩትና በጦርነት የሚያተርፍ አካል የለም። ስለዚህ ሰላም ይበጀናል። ለሰላም ሁላችንም መስራት አለብን። ሀገራችንም ለረጅም ዘመናት ካደቀቃት የጦርነት አዙሪት መውጣት ይኖርባታል እያሉ ነው አስተያየታቸውን ሲሰጡን የነበረው። ለሰዓቱ ያስኳቸው መረጃዎች እኚህ ናቸው። ወንደሰን፣ ስለ መረጃዎችህ እናመሰግናለን። ከዚህ ጋር በተገናኘ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ እየተሰሩ ያሉ የኮሪደርና ሌሎች የልማት ስራዎች በፕሮፓጋንዳ ከሚነገረው በተቃራኒ ሆነው ማግኘታቸውን ተናግረዋል። ወንደሰን አፈወርቅ አስተያየቶቻቸውን አሰባስቧል፣ እንደሚከተለው ይቀርባል። ምትኩ ልጅ አለም እባላለሁ። በአፋሕድ ጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ነኝ። እዛ አካባቢ ውስጥ ላይ ገብተን ስንሄድ ቻይና ውስጥ ያለን ሁሉ ይመስለኝ ነበር። ኢትዮጵያ ውስጥ ሁሉ ያለን አይመስለኝም። አውቃት ነበር ነው ከዚህ በፊት ነበርኩ እዚህ እኔ መከላከያ ነው የቆየሁት አጋዚ ነበርኩና ቆስዬ 2005 ጦር ኃይሎች ነው የታቀምኩት። አሁን ጦር ኃይሎች ቤት ነው ፍትለኝ አላውቀውም። ወደ ደጋገር ጠፍቶኛል። ምክንያቱም በጣም አሸብርቋል አድጓልና ይሄ የ3 አመት ትግሉ በዚህ ልክ በሰላም ብንቀጥል ከዚህ በላይ የተሻለ እድገት ሊኖር እንደሚችል መገመት ብቻ ሳይሆን ያየ ነው ስለሆነ ለሁሉም ሰው በዚህ ማስገንዘብ ፈልጋለሁ። አሁን ላይ በትግል ውስጥ በጣም በርካታ የሚባል ምሁራኖች አሉት። በጣም በርካታ የሚባል እንግዲህ በአንድ አመት ውስጥ ይሄን ያክል ይሄ ማህበረሰብ ከሰራው ትግል ውስጥ ደግሞ ብዙ በሺ የሚቆጠሩ ሰዎች አሉትና እነዛ ሰዎች ቢጨመሩበት ጉልበታቸውን እውቀታቸውን ቢጠቀሙበት ከዚህ በላይ መሄድ እንደሚችል እረዳለሁ። ይሄን ብቻ አይደለም አዲስ አበባ ላይ የተሰሩትን በእያንዳንዱ ክልል ኦሮሚያ ክልልም ትግራይም አማራም ከዚህ በላይ መስራት ይችል ነበር። መልካም ጣስ ይባላል። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊና
የጎንደር ጠቅላይ ግዛት እዝ የውጭና የዲያስፖራ ማስተባበሪያ ምክትል ኃላፊ ነኝ። አዲስ አበባ ላይ እየተመለከትን ያሉ ስራዎችን አይተናል። ስልጣኔያችን የሚመጥን መልኩ በጥቅሉ በቃ የተሻለ ነገር ነው እያየን ያለን። ውስጥ ላይ የምናያቸው በጣም ታችኛውን የማህበረሰብ ክፍል ኮንሲደር ያደረጉ ስራዎች አይተናል በብዛት ማለት ነው። እያስዋባት ከትግል በፊት የጎንደር ዩኒቨርሲቲ አስተማሪ ነኝ። ትግሉ ከጀመረ ከ2015 ጀምሮ ደግሞ የአማራ ፋኖ ውስጥ ነው ከአባል እስከ አመራር ሳገለግል የነበረው ማለት ነው። የሰላም ስምምነት እሱን ጨርሰናል፣ ተፈራርመናል። የተደረጉት ልማቶች ፈጣንና ጥሩ ናቸው። ሞርኔ ከግሮዝ አንጻር ይሄ ግሮስ የሆነውን ነገር ብቻ ሳይሆን ከዴቨሎፕመንትም ቀጣይ ሰስቴኔብል የሆነ ለህዝባችን ሊሰጡት የሚችሉት ጥቅሞችም ጭምር የገለጹበት መንገድ ወደነዋል። በጦርነቱ ውስጥ ሆኖ ይሄን ያህል ከተሰራ ሌላ ሊሰራ ይችላል የሚለውን መገመት እንትን አይልም። እኛ አሁን የጎንደር ዩኒቨርሲቲ ተማሪዎች ያለን ጀምሮ የነበረ መንገድ ነበር። አስተማሪ ሆነንም አላለቀም ነበርና ምንድነው ይሄ የሚይዘው አካል ቁርጠኝነትን በዚህ በልማት በኩል የተወሰደው ቁርጠኝነትን ለፖለቲካዊ መፍትሄዎችና አጠቃላይ ለሌሎች ሀገራዊ ጉዳዮች ለሌሎች መፍትሄዎች ጭምር እንትን መሆን አለበት። ከጦርነት የሚተርፈው ጥፋት ብቻ ነው። ስለዚህ እንዳልኩ ጠላቶቻችን በብዙ መንገድ እኛን ወደ ኋላ ማስቀረት ይፈልጋሉ። ስለዚህ ያንን ነገር ጥበባችን እየተጠቀምን እንዳንመጣ በውስጣችን የተዘራ ዘር አለ። እርስ በርስ እንድንጋጭ፣ እርስ በርስ እንዳንተማመን፣ እርስ በርስ በብሔር ተነቋቁረን ወደ ስልጣኔ ወደ ነበረው ከፍታችን እንዳንወጣ የሚያደርጉን አንዳንድ አካላት አሉ። በዛ ልክ ነው እንግዲህ ሆኖ ያገኘ ነው። እስካሁን ወደ ኋላ ቀርተናል። አሁን ላይ የምናያቸው ነገር ግን የሚያበረታቱ ነገሮች ናቸው። በውጊያ ውስጥ የሚወድሙትን ነገሮችን ለመንገር ያው ለቀባሪ ማርዳት ነው የሚሆነው። ምክንያቱም አብዛኛው ትምህርት ቤቶች፣ አብዛኞቹ ተቋሞች፣ የእምነት ተቋሞች ይነዳሉ። በውጊያና በውጊያ በተኩስ መካከል ይነዳሉ። ስለዚህ ያ የሚሆነው ንብረት እውነት ለምን የሰውን ጉልበት ብቻ አይደለም ለምን ነገር የምፈልገው የሰው ጉልበት ብቻ ሳይሆን አቅሙ ብቻ እውቀቱ ብቻ ሳይሆን ተተኳሹ በራሱ አንድ ዋጋ አለው እና ያ ተተኳሹ ለዛ የሚውለው ተተኳሽ በገንዘብ መልክ ለዚህ ቢውል ከዚህ የበለጠ ሊያድግ እንደሚችል ገነባል። ከጦርነት ወጥተን አናውቅም እኮ አሁን እንዳማራ ስትወስድ ለምሳሌ ህወሓት ሰሜን ዕዝን ከመታችበት ጊዜ ጀምሮ ጦርነት ውስጥ ነው የቆየ ነው። ያ ማለት አማራ የሚያህል ግዙፍ ኤሪያ ለሌላው ኢትዮጵያ አይነካም ማለት አይደል። አብረን እየከፈል ነው ያለው ዋጋ ነው። እኔ እንደዚህ እንደ ሀገር ብቻ ሳይሆን አጠቃላይ እንደ ቀጠናውም ጭምር እንደ አፍሪካም ጭምር ዋጋ የሚያስከፍሉን ጉዳዮች ናቸው። ግጭቶች ደግሞም ታሪካችን የሚያሳየው እሱ ነው። ከግጭት የወጣ ጊዜ ኑሮን አያውቅም። ስለዚህ ይሄ በየትኛው መንገድ ወደ ኋላ ሊያስቀር እንደሚችል ግልጽ እኮ ነው። ለጦርነት የምንጨክነውን ያህል ለሰላም መጨከን ያስፈልጋል። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ እያከናወነች ያለችው የልማት ስራዎች ለአፍሪካ ከተሞችም ተምሳሌት የሚሆን ስለመሆኑ የአፍሪካ ከተሞች ከንቲባዎችና አስተዳዳሪዎች ተናገሩ። በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደው የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም በማሳየቷ ልምዷን ለከተሞች መሪዎች አካፍላለች። ቶማስ ኃይሉ ተጨማሪ አለው። ጄምስ ሚሹዌሪ የኬንያ ዋና መዲና የሆነችው ናይሮቢ ከተማ ምክትል አስተዳዳሪ ናቸው። በአፍሪካ ኢኮኖሚ ኮሚሽን ድጋፍ በአፍሪካ ከተሞች ላይ የፋይናንስ አስተዳደር ጥናት ሲደረግ አዲስ አበባ የተሻለ አፈጻጸም በማሳየቷ ቀዳሚ መሆን ችላለችና ከሌሎች የአፍሪካ ሀገራት ከንቲባዎች፣ አስተዳዳሪዎችና የኢኮኖሚ ባለሙያዎች ልምድ ለመውሰድ ወደ መዲናዋ የመጡ ናቸው። እንደ ስሟ የታደሰችና የብዙዎችን ቀልብ በመሳብ ቀዳሚ ተምሳሌት መሆን የቻለችው አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ ባከናወነቻቸው የልማት ስራዎች ለሌሎችም ተምሳሌት ከተማ መሆኗን ገልጸዋል። በእርግጥ ይህን አይነቱን ልማት ለማከናወን ግብር በሚገባ መሰብሰብ ያስፈልጋል። ይህ ደግሞ ዜጎች ገንዘባቸውን ወደ ላይ እንደዋሉ ለማየት ያስችላቸዋል። ስለዚህም በደስታ ግብር እንዲገብሩ ያስችላቸዋል። አዲስ አበባ ደግሞ የዚህ አይነቱ ገቢ አሰባሰብና ልማት ተቀዳሚዋ ተምሳሌት ከተማ አድርጓታል። አዲስ አበባ ከኮሪደር ልማት እስከ የወንዝ ዳር ፕሮጀክቶች እና ሌሎች
እጅግ ለኑሮ ምቹና ተስማሚ የሆኑ አካባቢዎችን የመፍጠር ተግባራት ማከናወኗም በእርግጥም ልምድ የወሰዱበት ሆኗል። ይህ ደግሞ እነዚህ የከተማ አመራሮች ወደ ሀገራቸው ሲመለሱ የአዲስ አበባን ልማት እንደመነሻ በመውሰድ ተሞክሮ እንደሚያሰፉትም ተናግረዋል። አዲስ አበባን ከታንዛኒያ ዳሬ ሰላም ጋር ስናስተያያት ትልቅ ልዩነት አላት። ይህ የወንዝ ዳር ፕሮጀክት አስገራሚና የሚደነቅ ነው። ከተማዋ የገቢ አሰባሰቧን አዘምናለች። ማጭበርበርና ሙስናን ለመከላከል ጥሩ ስራዎች እየተሰሩ ነው። ሌሎች ሀገራትን ለማየት ችያለሁ። አዲስ አበባ ንጹህ ናት። ጥሩ ህዝብና መንግስት አላት። ከዚህ ትልቅ ትምህርት ወስደናል። እዚህ ያየነው በጣም የሚስብ ነው። በጣም ገርሞኛል። እኔ ከካሜሮን የመጣሁት። የኢትዮጵያ እድገት ለአፍሪካ ምሳሌ የሚሆን ነው። ብዙ ሀገራት እዚህ መጥተው ማየትና ምን እየሰራችሁ እንዳለ ማየት አለባቸው። የወንዝ ዳር ልማቱ ደስ የሚል ነው። ለሌሎችም የአፍሪካ ከተሞች ምሳሌ መሆን የሚችል ነው። በናይሮቢ ወንዞች የተበከሉ ናቸው። ስለዚህ ጥሩ እቅድ አውጥተንና አዲስ አበባን እንደ ምሳሌ ወስደን የምንሰራ ይሆናል። የአዲስ አበባና የኢትዮጵያ መሪዎች እንኳን ደስ አላችሁ ማለት እወዳለሁ። ይህ በህዝባችሁ ክብር የሚያስገኝ ነው። አዲስ አበባ አህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የጋራ የመማሪያ መድረክ ሆናለች። በተለይም ጥናቱ ከተማዋ ከምትሰበስበው ገቢ ውስጥ 71 በመቶ የሚሆነውን ለልማት ስራዎች በማዋል የዜጎቿን ዘላቂ ተጠቃሚነትን ለማረጋገጥም ወሳኝ ሆኗል። Urban transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። የአፍሪካ ከተሞች ያላቸውን የልማትና የእድገት ልምድን ሲለዋወጡ ዳግም የአህጉሪቱ የወደፊት ዕጣ ፈንታም በጋራ ለመቅረጽ እድል የሚፈጥር ይሆናል። በዚህ ደግሞ አዲስ አበባ የጀመረችው የለውጥ ጉዞ በእርግጥም በፍጥነትና በጥራት ውስጥ ውጤትን ታሳቢ አድርጓልናም አንድምታው ትልቅ ሆኗል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን በአጀንዳነት ወደምንመለከተው ጉዳይ ነው የምናልፈው። በሀገር ውስጥ የሚሰበሰበው ገቢ ለማደጉ በዘርፉ የተሰሩ የሪፎርም ስራዎች ትልቁን ሚና ተጫውተዋል። በኢትዮጵያ ባለፉት ዓመታት ሲሰበሰብ ከቆየው የሀገር ውስጥ ገቢ ባለፉት 6 ወራት ውስጥ ብቻ የተሰበሰበው ገቢ ከፍተኛ ብልጫን ያሳየ ነው። ለዚህ ደግሞ የግብር ስርዓቱ ዘመናዊና ተአማኒ መሆን መቻሉ እንደ ምክንያትነት ተነስቷል። ሳምሶን ገድሉ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። የገቢ አሰባሰብ ስርዓቱ መዘመንና በዘርፉ የተተገበሩ የሪፎርም ስራዎች ኢትዮጵያ በታሪኳ ከፍተኛ ገቢ እንድታገኝ አግዟታል። በዚህም በ6 ወራት ብቻ ከ709 ቢሊዮን ብር በላይ ገቢ መሰብሰብ እንችላለች። ይህ ውጤት ኢትዮጵያ የሀገር ውስጥ ልማቷን ፋይናንስ ለማድረግ ያለባትን ውስንነት የሚቀርፍ መሆኑን ጠቅላይ ሚኒስትር አብይ አህመድ በፋይናንስ ምርታ ጉባኤ ላይ አንስተዋል። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው።
የታክስ ስርዓትን ከእጅ ንክኪ ነጻ በማድረግ ነጋዴው ማህበረሰብ ካለበት ሆኖም ግብሩን ማሳወቅና መክፈል መቻሉ የሪፎርሙ ትልቅ ስኬት እንደሆነም ተመላክቷል። ዶክመንቱን ሳትጉላላ በቢሮ ሆነ ኦንላይን ማስገባት ትችላለህ። ይሄ በተለይ በመጨረሻ ሰዓት ያለው መጨናነቅ ኢታክስ ወይም ኦንላይን ታክስን ዲክሌር የማድረግ ነገር በጣም ሰፖርቲቭ ነው ብዬ አስባለሁ። ኦንላይን ግብር መክፈላችን በጣም ጊዜያችንን፣ ገንዘባችንን፣ ጉልበታችንን ቆጥቦልናል። እንደገና ካላስፈላጊ ስህተቶች ታድጎናል። ዛሬ ላይ 94 በመቶ የሚሆኑ ግብር ከፋዮች ግብራቸውን በዚሁ መንገድ በኢፋይሊንግ ማሳወቃቸውን የገቢዎች ሚኒስትሩ አይናለም ንጉሴ አስታውቀዋል። የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር በ2011 10.12 የነበረው የኢፋይሊንግ አፈጻጸም ባሳለፍነው 2017 94 በመቶ የሚሆኑት ያሳወቁን ግብር ከፋዮች ማስታወቂያቸውን ኢፋይል ማድረግ ችለዋል። እነዚህ ኢፋይል ካደረጉት ግብር ከፋዮች ውስጥ ደግሞ በ2011 እዚህ ስላይድ ላይ እንደምታዩት በቁጥር ደረጃም ሊገለጽ በማይችልበት ከ1% በታች የነበረው የኢፔመንት አፈጻጸም ወደ 64 በመቶ መድረስ ችሏል ማለት ነው። የኛ እቅድ የክልልም የፌዴራልም አፈጻጸም ኢፋይል ያደረገው በሙሉ ኢፔይ የሚያደርግበትን እና የታክስ አስተዳደር ወጪን መቀነስ የሚያስችል ስርዓት መዘርጋት አለብን ብለን ወደፊት የምንሰራበት ይሆናል ማለት ነው። አሁን የደረስንበት ይሄ ነው። ግብር ከፋዩ ማህበረሰብ ግብሩን በዲጂታል መንገድ ከማሳወቅና ከመክፈል ባለፈ የኢክሊራንስ የሚያገኝበትን ስርዓት መዘርጋት መቻሉን የጠቆሙት ሚኒስትሯም አሁን ካለበት ደረጃ የበለጠ ለማስፋትና ከግብር ጋር የተገናኙ ተግባራትን ከወረቀትና እጅ ንክኪ ነጻ በሆነ መንገድ ለመከወን ዘመናዊ የግብር ስርዓትን በማጠናከር ቀልጣፋ አገልግሎት ለመስጠትና የታክስ ተደራሽነትን ለማስፋት የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ሌላው በቅርብ ጊዜ ብዙ በውስጥ አቅም የሪፎርም ስራዎች ስንሰራ ቆይተን በ2017 የኤሌክትሮኒክ ክሊራንስ አፈጻጸማችንን ስናይ 1.5 በመቶ ብቻ የሚሆኑት ግብር ከፋዮች በፓይለት ጊዜ ነበርን በመሆኑ በኤሌክትሮኒክ ዘዴ ክሊራንስ መውሰድ ችለዋል። ባሳለፍነው ታህሳስ ወር በ2018 ማለት ነው ይህ አፈጻጸም ወደ 54 በመቶ እንዲያድግ ሲሆን ከ2017 በፊት ኦልሞስት ሙሉ በሙሉ ማኑዋል የነበረው የኤሌክትሮኒክ ክሊራንስ ስርዓት ወደ 45% እንዲቀንስ አድርገናል። ይህንን የበለጠ በማስፋት ሙሉ በሙሉ ወደ ኢክሊራንስ የምናስገባ ይሆናል ማለት ነው። በ6 ወራቱ በፌዴራል ደረጃ 709 ቢሊዮን ብር ገቢ መሰብሰብ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ ያለው ሲሆን ስኬቱ ኢትዮጵያ የውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ሁነኛ ማሳያ ተደርጎም የሚወሰድ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን ለማንሳትም ስቱዲዮ እንግዳ ጋብዘናል። እንግዳችን የገቢዎች ሚኒስቴር የሚኒስትር ጽሕፈት ቤት ኃላፊ የሆኑት አቶ ፍቃዱ ታደሰ ናቸው። አቶ ፍቃዱ ስለመጡ እናመሰግናለን። እኔም በጣም አመሰግናለሁ። መልካም። ቀደም ሲል እንግዲህ በዜናችን እያነሳን ነበረ በሀገር ውስጥ የሚሰበሰበው ገቢ ለማደጉ በርካታ ምክንያቶች እንዳሉ እንዲሁም ደግሞ በዘርፉ የተሰሩ የሪፎርም ስራዎችን እያነሳን ነበር እና እንደ ሀገር እየተሰበሰበ ላለው ከፍተኛ የሀገር ውስጥ ገቢ አስተዋጽኦ እያደረጉ ያሉ የተሰሩ ውጤታማ የሚባሉ የሪፎርም ስራዎች ምንድን ናቸው? እንግዲህ እንደሚታወቀው ኢትዮጵያ ሁልጊዜ እንደሚነገረው ትልቅ ሀገር ናት። ትልቅ ኢኮኖሚ ያለባት ሀገር ናት ብቻም ሳይሆን ደግሞ ከሌሎች ሀገሮችም ስትነጻጸር የብዙ ሕዝብ ባለቤት ናት። ይሄንን ሊመጥን የሚችል የታክስ አሰባሰብ ስርዓት የግድ ይላል ማለት ነው። ነገር ግን በተለይ ከሪፎርም ዓመታት በፊት የኢትዮጵያ የታክስ አሰባሰብ ስርዓት ሁለት መሰረታዊ ችግሮች ነበሩበት። አንዱ በዓለም አቀፍ መለኪያ ስንመለከተው የታክስ ጂዲፒያችን እያሽቆለቆለ የመጣበት፣ በተመሳሳይ ደግሞ የመንግስትን የወጪ ፍላጎት ለመሸፈን ያልተቻለበት ሁኔታ ነበረ። ይሄንን ለመቀልበስ የሚያስችል ዋናው መሰረቱ አሁን ለገቢ አሰባሰቡ መጠናከር በተቋማቱ ላይ የተሰራው የሪፎርም ስራ ነው። ቤዚኩ ነገር የሪፎርም ስራ ነው። ሪፎርም ስንል በውስጡ በርካታ ነገሮችን የያዘ ነው። አንደኛው ከታክስ ፖሊሲ አንጻር የተሰሩ በርካታ ስራዎች አሉ። የህግ ማሻሻያዎች ተደርገዋል። የግብር ከፋዩን እንግልት የሚቀንሱ ለግብር ከፋዩ ማነቆ የነበሩ አሰራሮችን በማሻሻል በርካታ መመሪያዎች እንዲወጡ ተደርጓል ማለት ነው። እነዚህ የራሳቸው ፋይዳ አላቸው። ሁለተኛው በታክስ አስተዳደሩ የተሰሩ ስራዎች ናቸው። በታክስ አስተዳደሩ የተሰሩ ስራዎች
ተቋማቱ የገቢዎች ሚኒስቴርም የጉምሩክ ኮሚሽንም ክሊር የሆነ ስትራቴጂ የገቢ አሰባሰቡ ሊያጠናክሩ የሚችሉ ክሊር የሆኑ ስትራቴጂዎችን ይዞ እየሰራ መምጣቱ ሲሆን ሌላው ደግሞ መዘንጋት የሌለበት በግብር ከፋዩ በኩል ያለው ታማኝ ግብር ከፋዮችን እያበረታታል። ለምሳሌ ባለፉት የዘንድሮን ዓመት ጨምሮ ለተከታታይ 7 ዓመታት ግብር ከፋዮች እውቅና የተሰጠ ሲሄድ ይሄም በግብር ከፋዩ መካከል ፍትሃዊ የሆነ ውድድር እየፈጠረ ይሄዳል ማለት ነው። ሌላው ከክልሎች ጋር በጋራ በቅንጅት ታክስ በአንድ ወገን ብቻ የሚሰበሰብ ሳይሆን የፌዴራል መንግስትና የክልል መንግስት በታክስ አሰባሰብ ላይ በቅንጅት እየተሰራ ያለው ስራ አንዱ መነሻ ተደርጎ ሊወሰድ ይችላል። በዋናነት ደግሞ መዘንጋት የሌለበት በሪፎርም አመታቱ መንግስት የውስጥ አቅም ማለት ከሌሎች ምንጮች የሚሰበሰቡ ገቢዎች አስተማማኝ ስላልሆኑ በውስጥ አቅም መልማት አለብኝ የሚለው የመንግስት ቁርጠኝነት ይሄን ደግሞ ተከትሎ ተቋሙ እየሰራ ያለው ስራ ለዚህ ውጤት አብቅቷል ብሎ መውሰድ ይቻላል። ወደፊት ከዚህ የበለጠ ለመስራት ቤዚም የተፈጠረበት ሁኔታ መኖሩን አመላካሽ ነው ማለት ነው። መልካም አቶ ፍቃዱ፣ ምናልባት የግብር አሰባሰቡን ዘመናዊ ለማድረግ ደግሞ በርካታ ስራዎች ተግባራዊ እየተደረጉ እንደሆነ ይታወቃል እና እነዚህን ስራዎች በተወሰነ መልኩ እናንሳቸው። አብረንም የኢኮሜርስ የዲጂታል ክፍያ አማራጮችም ለገቢ አሰባሰቡ እስካሁን የነበራቸውን ሚና ወደፊትም ደግሞ የሚያመጡትን ለውጥ ምን ይሆናል የሚለውንም አብረን እናንሳ። እንግዲህ ዘመናዊ የቀረጥና ታክስ አስተዳደር ስርዓት እንገንባ ስንል በነበረው አሰራር ውጤት ማምጣት አይቻልም። አንዱ ቅድምም ስናገር እንደነበረው ለገቢ አሰባሰቡ ትልቅ ድርሻ ካበረከተው አንዱ ዲጂታል የሆነ የታክስ አስተዳደር ስርዓት መገንባታችን ነው። ዲጂታል የሆነ የታክስ አስተዳደር ስርዓት ስንገነባ ግብር ከፋዩ በአካል መምጣት ሳያስፈልገው ጊዜውን የሚቆጥብለት ወጪውን የሚቀንስለት ቀልጣፋ አገልግሎት መስጠት አለብን ማለት ነው። ይሄ እግረ መንገዱን ሄዶ በገቢ አሰባሰቡ ላይ የራሱን ድርሻ ያበረክታል። ሌሎች ሀገሮች እንደምታውቁት አሁን ላይ የታክስ አሰባሰብ ስርዓታቸው ኦቶሜትድ ነው። ይህንኑ ስርዓት እኛም በመውሰድ የሪፎርሙ እንደ አንድ አካል ከምንከተላቸው 5ቱ የሪፎርም አቅጣጫዎች ውስጥ አንዱ ዲጂታል የታክስና ቀረጥ አስተዳደር ስርዓት መገንባት ነው ብለን በተነሳ ነው መሰረት ዛሬ ላይ ግብር ከፋዮች ወደ ታክስ ባለስልጣኑ በአካል መምጣት ሳያስፈልጋቸው የኢንተርኔት ወይም የበየነ መረብ ስርዓትን ተጠቅመው ግብራቸውን ያሳውቃሉ፣ ይከፍላሉ፣ የክሊራንስ አገልግሎት ያገኛሉ። በአገር ውስጥም በጉምሩክም ይሄ በስፋት እየተሰራ ነው ያለው። ይሄ የአሰራር ቅልጥፍናን ያመጣል፣ የደንበኛን እርካታ ያመጣል። የረካ ደንበኛ ደግሞ ግብሩን አምኖ ይከፍላል ማለት ነውና ይሄ ያው ሌሎች ሀገሮች ወደ ዲጂታል ኢኮኖሚ ከገቡ ቆይተዋል። አሁን መንግስት የዲጂታል ስትራቴጂ ነድፏል 2030 በተመሳሳይ ደግሞ የህግ ማዕቀፍ አምጥቷል። ስለዚህ ክፍያዎች አሁን በኢፔይመንት የሚከፈሉበት ስርዓት የኤሌክትሮኒክ ፔይመንት የሚከፈሉበት ስርዓት የገቢዎች ሚኒስቴርም በዚሁ አግባብ እየሰራ ይገኛል ማለት ነው። መልካም። የገቢዎች ሚኒስቴር የሚኒስትር ጽህፈት ቤት ኃላፊ አቶ ፍቃዱ ታደሰ ስለ ጊዜዎት ላነሳንላችሁ ጥያቄ ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን። እኔም በጣም አመሰግናለሁ። እግዚአብሔር ያክብር። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን እናልፋለን። የመስኖ ልማት ስራ አርሶ አደሩ ለገበያ አልሞ በማምረት ሀብት እንዲፈጥር ያስቻለ መሆኑን የራያ ቆቦ ወረዳ አርሶ አደሮች ገለጹ። ራያ ቆቦ ወረዳን ጨምሮ በሰሜን ወሎ ዞን በተያዘው የምርት ዘመን ከ6 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተገልጿል። ራሄል ፍሬው ዝርዝር አላት። አርሶ አደር ደጉ መለሰ በሰሜን ወሎ ዞን ራያ ቆቦ ወረዳ የአራዶም ቀበሌ ነዋሪ ናቸው። በመስኖ ልማት ከተሰማሩ ወዲህ ከእጅ ወደ አፍ ከሆነ ኑሮ ተላቀው ተጠቃሚ ስለመሆናቸው ያነሳሉ። መሬቱ ስላረጀ ቋሚ አትክልት ይሻላል ብለን የቀይር ነው እና ጤፍ ምናምን ነው የሚሆነው የነበረው። ጤፉም ታጭዶም አይጠቅምም። አሁን የሚጠቅመን ግን ቋሚ አትክልት ነው ብለን ተክለናል። አሁን ፍራፍሬው ለውጥናን ጤፉ ዝም ብሎ ነው። ጤፉ 1 አምቃዳ 2 አምቃዳ ነው እንጂ ከሻ እዛ ውጭ የለውም። አሁን ግን ይሄ ሌላ ቢቀር አንድ ሃይሱዚ እናወጣለሁ እያለ መሞከረው አሁን ጤፍ ዘራ ነው በመስኖ። ይሄ መስኖ ልማት ያው አብዛኛው እኛ ልማት የሚለውጠን ማንጎ ነው። ይሄ ያው የኛ ይቀለብ ነው እንጂ ዝም ይሄ ለውጠን ነው። ግን ማንጎ ይለውጠናል። ማንጎ በመቶኛ ነው። ያው በሚዛንም ይሸጣል። እንደ እንትኑ እንደ ወቅቱ ሁኔታ ይሸጣል።
በገበያም ምርጥ ሆኖ ይሸጣል። ሸጋ ነው። ከ400 ሄክታር በላይ የፍራፍሬ ልማት የሚገኝበት አራዶም ቀበሌን ጨምሮ በራያ ቆቦ ወረዳ 9000 በላይ ሄክታር መሬት በመስኖ እየለማ ስለመሆኑ የወረዳው አስተዳዳሪ መኮንን አጥናፉ ይገልጻሉ። 9664 ሄክታር በአዲስና በነባር የሚለማበት ወረዳ ነው። በአጠቃላይ እንግዲህ ከአትክልትና ፍራፍሬም ወደ 244.5 ሄክታር በ10 ክላስተር ማንጎ የሚለማለና በሙዝ ደግሞ ወደ 17.5 በሁለት ክላስተር የሚለማልና ፓፓያ ደግሞ ወደ 11.8 ሄክታር በ6 ክላስተር ወደ 4 የሚደርሱ ቀበሌዎች ላይ በስፋት አለ። በአብዛኛው በማንጎ ክላስተር የሚታወቅ ነው። በዚህ በተገኘው አንጻራዊ ሰላም በአብዛኛው የልማት ስራችን ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። የቆቦ ጊራና ሸለቆ የውሃ ሀብትን ተከትሎ አትክልትና ፍራፍሬ በስፋት የተለመደ ሲሆን ባለፉት ዓመታትም በክረምትና በበልግ ወቅቶች 31000 ሄክታር በላይ የመስኖ ስንዴ እየለማ ስለመሆኑ የዞኑ ግብርና መምሪያ ኃላፊ ተገኛ አባተ ያነሳሉ። ፐር ሄክታር 41 ኩንታል ድረስ ነው የምናለማው። እንግዲህ ኦልሞስት ወደ 130-140 ሺህ አካባቢ ኩንታል ማልማት ይጠበቅብናል ማለት ምርት ማግኘት ይጠበቅብናል። ከዚህ ውጭ ሌሎች ደግሞ በአንደኛ ዙር መስኖ በአትክልት በቲማቲም ቃሪያ እና በተለያዩ የአትክልት ዘሮችም በተመሳሳይ እንደዚሁ የሚለማበት ሁኔታ ነው ያለው። ከነሱ ደግሞ ወደ 5.2 ሚሊዮን ኩንታል ይጠበቃል። የመስኖ ልምምድ ያላቸውን አካባቢዎች በማጠናከርና አዳዲስ የመስኖ መሬቶችን ወደ ስራ በማስገባት አርሶ አደሩ ከራሱ አልፎ ለገበያ እንዲያመርት እየተሰራ ስለመሆኑ የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው ገልጸዋል። ከመስኖ ልማታችን ትልቁ ትኩረት አዲስ መስኖ ላይ መረባረብ ጉዳይ ነው። ሰፊ ውሃ አቅም አለን። እስካሁን ያለማ ነው ከ331 ሄክታር የሚበልጥ አይደለም። ፖቴንሻላችን በጣም ትልቅ ነው። ስለዚህ ይህን እቅድ ወደ 500 ሄክታር በዚህ ዓመት ለማድረስ ከ168 ሄክታር በላይ ባለፉት ዓመታት ከሰራናቸው 3 እጥፍ የሚሆን እቅድ አቅደን እንቅስቃሴ እያደረግን ነው። ስለዚህ ትልቁ ትኩረት ከመስኖ ልማት አኳያ አዳዲስ የመስኖ ፖቴንሻሎችን የትኛውንም የውሃ መጠቀም አማራጭ ተጠቅመን የመስኖን በስፋት የማልማትና አዲስ መስኖ ላይ የማተኮር ስራ ነው። በሰሜን ወሎ ዞን በዘንድሮ የምርት ዘመን በመስኖ ከሚለማው ሰብል አትክልትና ፍራፍሬ ከ6 ሚሊዮን ኩንታል በላይ ምርት ይጠበቃል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያዎችንም እንሰማለን። በአማራ ክልል ግብርና ቢሮ የመስኖ ዘርፍ ምክትል ኃላፊ የሆኑት አቶ አየልኝ መሳፍንት በቀጥታ መስመራችን ላይ ይገኛሉ። እዚህ ጉዳይ ላይ ተጨማሪ መረጃዎችን፣ ሀሳቦችን የሚያካፍሉን ይሆናል። አቶ አየልኝ ስለ ጊዜዎት እናመሰግናለን። ከኛ ጋር ቆይታ ሊያደርጉ ፈቃደኛ ስለሆኑ ወደ መጀመሪያው ጥያቄያችን ስናልፍ መንግስት በተለይ አርሶ አደሩን ወይም የአርሶ አደሩን ምርትና ምርታማነት በማሳደግ ረገድ በተለይ ከእለት ፍጆታ አልፎ ለገበያ እንዲያመርት መስኖ አይነተኛ ሚና እንደሆነ ትኩረት በማድረግ ረገድ በርካታ ስራዎች እየተሰሩ ይገኛሉና ከዚህ ውስጥ ደግሞ የውሃ አማራጭን እናንሳ። ይህንን ለማስፋት ምን እየተሰራ ይገኛል? አመሰግናለሁ። የውሃ አማራጭ እንግዲህ አርሶ አደሩ በራሱ ከሚጠቀምባቸውና በራሱ በቀጥታ ከሚጠቀምባቸው በተጨማሪ የግብርና ቢሮ ትልልቅ መሰረተ ልማቶችን ይሰራል። ሁሉም አርሶ አደር የራሱ የውሃ አማራጭ እንዲኖረው ነው እየተሰራ ያለው። የውሃ አማራጭ በራሱ ሲባል እያንዳንዱ ገበሬ አንዳንድ የውሃ አማራጭ ይኖረዋል ሲባል በከፍተኛ መካከለኛና አነስተኛ መስኖ ፕሮጀክቶች በቡድን የሚጠቀም ሊሆን ስለሚችል ከፍተኛ መስኖዎችም ስራዎች እየተሰሩ ነው። በዚህ ዓመት ወደ 22542 ሄክታር የሚያለሙ 135 የመስኖ ፕሮጀክቶች ወደ ግንባታ ይገባሉ። ከነዚህ ውስጥ 88 ፕሮጀክቶችን ለማጠናቀቅ በቅድ ተይዞ እየተሰራ ነው። ይሄ አሁን እንደተባለው የምግብ ሉዓላዊነትን ለማሻሻልና ከተረጅነት ነፃ ለመሆን ከፍተኛ አስተዋጽኦ ስለሚያደርግ የመስኖ ስራዎች በመሰረተ ልማት የሚሰሩት እነዚህ ናቸው። በጥራትና ዲዛይን በሚቀጥሉት ዓመታት 77000 ሄክታር በላይ የሚያለሙ 120 ፕሮጀክቶች የጥናትና ዲዛይን ስራዎች እየተሰሩ ነው። ከነዚህ ውስጥ 106 ፕሮጀክቶችን በዚህ ዓመት አጠናቀን ለግንባታ ዝግጁ እናደርጋለን። በተጨማሪም ተገንብተው አገልግሎት እየሰጡ ያሉ የመስኖ ፕሮጀክቶች ቀጣይ አገልግሎታቸው እንዲቀጥል በዛው በአርሶ አደሩ እየተዳደሩ አነስተኛ ጥገናዎች እንዲያደርጉ በመስኖ ማህበር በውሃ ተጠቃሚዎች ማህበር እየተደራጀ ይሄን
እንክብካቤ ስራ ይሰራል። ከፍተኛ የሆኑ ከነሱ አቅም በላይ የሆኑ የጥገና ስራዎችን ደግሞ እየጠገን ወደ አገልግሎት እንመልሳለን ማለት ነው። አቶ አየልኝ ምናልባት ሌላኛው ጉዳይ ደግሞ የመስኖ አውታሮችን ማጠናከር እንደሆነ ይታወቃልና በዚህ ረገድ እስካሁን ምን ተሰራ፣ የተጀመሩ ስራዎችስ ምን ይመስላሉ የሚለውን ያንሱልን። ኦኬ፣ በዚህ አመት አሁን የተሰሩ ቀደም እንደነገርኩሽ በአመቱ የታቀደው 120 ፕሮጀክቶች 120 ፕሮጀክት ወደ ጥናትና ዲዛይን በማስገባት 106 ለማጠናቀቅ ሲሆን እስከ 6 ወር ድረስ አሁን 15 ፕሮጀክቶች ጥናትና ዲዛይን ተጠናቀዋል። 106 ፕሮጀክቶች አሁን የጥናትና ዲዛይን የግንባታ ስራዎች ብዙ ጊዜ የሰብል ከተሰበሰበ በኋላ ነው መንገድ ስለማያስገባ ወደ አርሶ አደሩ እርሻ ማሳ ስለምንገባ ከጥር በኋላ ያሉት ነው አግሬሲቭ ስራዎች የሚሰሩት። እስካሁን 15 ፕሮጀክቶች ተጠናቀዋል በጥናትና ዲዛይን። በግንባታ ደግሞ ከዚህ አመት ከባለፈው አመት እንደውም በተሻለ 16 ፕሮጀክቶች አሁን አጠናቀናል። ይሄ ግን በአካባቢ አንዳንዱ አካባቢ ለመስኖ እንቅስቃሴ የማሽነሪና የሰው ኃይል እንቅስቃሴ ስለሚገድብ ብዙ ጊዜ ከታህሳስ በኋላ ጥር ጀምሮ ያሉት እስከ ግንቦት ያሉት ወራቶች ናቸው ከፍተኛ የመስኖ የግንባታ ስራ ቢሰራባቸውና በቅር ተይዘው እየተሰሩ ነው። እነዚህ አሁን ከላይ ቅድም የጠቀስኳቸው ስራዎች። መልካም። በአማራ ክልል ግብርና ቢሮ የመስኖ ዘርፍ ምክትል ኃላፊ አቶ አየልኝ መሳፍንት ስለ ጊዜዎት ላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ። ዜናችን ይቀጥላል ተመልካቾች። በአረንጓዴ አሻራ መርሃ ግብር አማካኝነት በመላው ኢትዮጵያ የሚገኙ ከተሞች በመታደስ ላይ ሲሆኑ የተተከሉ ዛፎችና የለሙ የህዝብ መዳረሻዎች የከተማ አካባቢዎችን በእጅጉ በማስዋብና በመለወጥ ላይ እንደሚገኙ ተገለጸ። ቀደም ሲል በኮንክሪት ግንባታዎች ተውጠው የነበሩ ስፍራዎች አሁን ወደ ምቹ የመኖሪያና ማራኪ አካባቢነት እየተቀየሩ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ ጠቁሟል። እነዚህ አረንጓዴ ስፍራዎች አካባቢን በመጠበቅና የስነ ህይወት ስብጥርን በማበልጸግ ረገድ ወሳኝ ሚና የሚጫወቱ ሲሆን ጤናማና ብቁ ማህበረሰብ እንዲገነባም ያገዛሉ። መርሃ ግብሩ ለመዝናኛ፣ ለማህበራዊ ግንኙነትና ለተለያዩ ስፖርታዊ እንቅስቃሴዎች ምቹ ቦታዎችን እውን በማድረግ ማህበራዊ ትስስርን የሚያጠናክሩ ሲሆን ይህም መንግስት ለዘላቂና ሰው ተኮር ለሆነ የከተማ ልማት ያለውን ቁርጠኝነት እንደሚያሳይም የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የአረንጓዴ አሻራ መርሃ ግብር በከተሞች አረንጓዴ ፓርኮችንና አረንጓዴ ከባቢዎችን ፈጥሯል። አረንጓዴ ከባቢዎች የአካባቢ መራቆትን ከመከላከል ባሻገር ንቁና ጤናማ ማህበረሰብን ይገነባሉ። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በአጭር ጊዜ ለግብርናው ምርት ለከተሞች ደግሞ ውበትን እየሰጠ ይገኛል። በየክረምቱ ከልጅ እስከ አዛውንት ሚሊዮኖች በችግኝ ተከላው የሚያደርጉት ተሳትፎ ደግሞ ትላልቅ ስራዎችን በራስ አቅም መስራት እንደሚቻል ምሳሌ መሆን የቻለ ነው። ባየሙላት ተጨማሪ አለው። አሁን በየክረምቱ ኢትዮጵያውያን በጉጉት የሚጠብቁት ሆ ብለው ወጥተው የሀገርን የነገ ተስፋ የሚተክሉበት ሆኗል። አረንጓዴ አሻራ ተፈጥሮ በአግባቡ ባለመጠበቁ የተራቆተ መሬት ጎርፍና ድርቅን አስከትሎ ሰውንም እንስሳውንም ለረሃብና ሞት እየዳረገ የዓለምን ምላሽ በሚጠብቅበት ጊዜ ኢትዮጵያ ፈጥና ደርሳለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን አረንጓዴ ለማልበስና መሬትን ለማከም የአረንጓዴ አሻራ ካስጀመሩበት ከ2011 ዓ.ም አንስቶ በየክረምቱ ከልጅ እስከ አዛውንት ሚሊዮኖች ቢሊዮን ችግኞችን እየተከሉ ነው። ኢትዮጵያን እናልብስ ለሚለው ጥሪ ልብ አልሰነፈም፣ ጉልበትም አልዛለም። እኔ አልቀርም ሄጄ ለሀገሬ ለኢትዮጵያ ልሄድና ጎንበስ ቀና ብዬ ልትከልስ ብዬ ነው ተነስቼ የመጣሁት። አትችም ስል እችላለሁ፣ ሄዳለሁ፣ አልቀርም ብዬ ወደ ኋላ አስቀሩኝ። በግድ አልቅሼ መጣሁ። እሰራለሁ፣ ምን ነው ለሀገሬ ጎንበስ ቀና እላለሁ ብዬ መጣሁ።
በአረንጓዴ አሻራ መርሃ ግብር ከ2011 ዓ.ም እስከ 2018 ዓ.ም 50 ቢሊዮን ችግኝ ለመትከል ታቅዶ አንድ ዓመት እየቀረው እስካሁን 48 ቢሊዮን ገደማ ችግኞች ተተክለዋል። በአጭር ጊዜም ገበሬውና ግብርናው ከድርቅ ስጋት አላቆ አምራችነቱን የሚጨምር ሁኔታን እየፈጠረ ነው። የምንተክላቸው ዛፎች በአንድ በኩል ለግብርናውና ለእንስሳት ሀብት ልማቱ መሬትን መልሰው ይሰራሉ። ይሄንን የስርዓተ ምህዳር አገልግሎትን በማሻሻል ለምሳሌ የአፈር ለምነትን በማሻሻል ጎርፍን በመቀነስ ለድርቅ ያለንን ተጋላጭነት በመቀነስ መሬቱን ይሰራሉ። ከዛ ባሻገር ደግሞ ዛፎቹ በራሳቸው ምግብ ናቸው፣ መኖ ናቸው፣ ጥላ ናቸው። ስለዚህ እንዲህ እያደረጉ የገበሬውን ምርትና ምርታማነት ከፍ ማድረግ ብቻ ሳይሆን ደግሞ ዳይቨርሲፋይ እንዲያደርግ የተለያይነትን እንዲኖረውም በማድረግ በጣም ከፍተኛ ውጤት እያመጣን ነው። በተለይ ይሄ ኒውትሪሽን ሴኩሪቲ የተመጣጠነ ምግብ ወጣቶች፣ ሴቶች ልጆች ማግኘት እንዲችሉ የፍራፍሬ ዛፎቻችን እያደረጉ ያለው አስተዋጽኦ በጣም ከፍ ያለ ነው። ከተሞችም የህንፃ ብቻ ሳይሆን የዛፍ መብቀያም እንዲሆኑ አረንጓዴ አሻራ አርአያነቱን ወስዷል። በከተሞች የተተከሉ ችግኞች ንጹህ አየርና ውብ አካባቢን ይፈጥራሉ፣ ማረፊያ ጥላም ይሆናሉ። መዲናችን አዲስ አበባም የደን ሽፋኗ በአጭር ጊዜ ያደገ ሲሆን በአረንጓዴ አሻራ ካጌጡት መካከል ትጠቀሳለች። ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። ሰው የጎዳውን መሬት ሰው እንዲያክመው የተጀመረው አረንጓዴ አሻራ ኢትዮጵያን ለዜጎቿ ምቹ መኖሪያ እንድትሆን ያደረገ ለሌላው ዓለምም ትምህርት የሰጠ ሆኗል። ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። የአረንጓዴ አሻራ መርሃ ግብር መንግስትና ህዝብ በአንድ ልብ የፈጸሙት ነገን የመገንባት ግዙፍ ፕሮጀክት ሆኖ ይጠቀሳል። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተለይ በመስኖ ልማት ፕሮጀክቶች ላይ በትኩረት እየተሰራ ስለመሆኑ ተገለጸ። በተያዘው የበጀት ዓመትም ከ50 ሺህ ሄክታር በላይ መሬትን በመስኖ ለማልማት እቅድ ተይዞ እየተሰራ ስለመሆኑ ተገልጿል። ተስፋዬ ጫኔ ዝርዝር አለው። ኢትዮጵያን ሉዓላዊነቷን ከወራሪዎች ለመጠበቅ ልጆቿ የማይተካውን የህይወት መስዋዕትነትን ከፍለው ኢትዮጵያ የነጻነት ተምሳሌት እንድትሆን አድርገዋታል። ያም ሆኖ ግን ይህ የትላንት አባቶች በደምና በህይወት የተከፈለው መስዋዕትነት በዚህኛው ትውልድ መልኩን ቀይሮና ከጦር ሜዳ ተሻግሮ በምጣኔ ሀብት ዘርፎችን ባለመደገሙ ሀገሪቷ ባለም አደባባይ ጭምር የድህነትና የረሃብ እንዲሁም የኋላ ቀርነት መሳለቂያ የሆነችባቸው አጋጣሚዎች ህልቆ መሳፍርት የላቸውም። በተለይ እንደ ኢትዮጵያ ያለ ተፈጥሮ ያለ ስስት አያሌ የተፈጥሮ ሀብትና የህዝብ ብዛት የለገሳት ሀገር ከተረጅነት ስነ ልቦና እንድትወጣ በርካታ ስራዎች በመከናወን ላይ ናቸው። በተለይ እንደ ሀገር ሰፊ አቅም የሚታይበትንና የግብርናውን ክፍለ ኢኮኖሚ አንድ አካል የሆነውን የመስኖ ልማት ላይ በትኩረት እየተሰራ ይገኛል። በዚህም ከአነስተኛ የመስኖ ግድቦች እስከ ግዙፍ የመስኖ ግድቦች ትልቅ ስኬትን አስመዝግበዋል ይላሉ ባለሙያዎች። በዚህ ዓመት ተመርቆ ወደ ስራ የገባው የወልመል የመስኖ ግድብን ጨምሮ ሌሎች ግድቦችም ወደ ስራ ገብተዋል። በተያዘው በጀት ዓመትም ለዘርፉ የበለጠ ትኩረትን በመስጠት በግንባታ ሂደት ላይ የሚገኘው የአጆ ደሳን ጨምሮ ሌሎች 19 የመስኖ ፕሮጀክቶችን ለማጠናቀቅ ተፈጥሯዊና ሰው ሰራሽ አቅሞችን በማዋሃድ በመሰራት ላይ እንደሚገኝም ተጠቁሟል። ይሄ በብዙ መንገዶች ማሳየት ይቻላል። ሚኒራል ኢንሪች የሆነ በደንብ ሚኒራል የያዘ ሰፊ መሬት ምርታማ የሆነ ለም የሆነ መሬት ያላት ሀገር ናት። እንደ ሌሎች ከሌሎች የአፍሪካ ሀገራት ሁሉ በተለየ መልኩ በሚኒራል በደንብ የተሟላ መሬት አላት። በተጨማሪ ደግሞ አግሮ ኢኮሎጂካል ዞን የምንለው የተለያዩ አይነት አዝርዕትና ተክል ለማብቀል የሚመች የተፈጥሮ የክላይሜት የአየር ጸባይ ሁኔታ ዘርፈ ብዙ ያላት ናት። ከ32 ያላነሰ አግሮ ኢኮሎጂካል ዞን ያላት ናት። ይሄ ማለት በርካታ አይነት አዝርዕትን ማብቀል የሚችል የአየር ጸባይ ሁኔታ ያላት ሀገር ናት። የግብርናው ክፍለ ኢኮኖሚ የሀገሪቱ ምጣኔ ሀብት የጀርባ አጥንት መሆኑን ያስታወሱት ባለሙያዎቹም ይህም በመስኖ ፕሮጀክቶች እንዲታገዝ በማድረግ በመንግስት በኩል ሰፊ ጥረት እየተደረገበት ስለመሆኑ ይናገራሉ። በተለይ ከቅርብ ጊዜ ወዲያት ደግሞ ለየት ባለ መልኩ ለዚህኛው ዘርፍ መንግስት ከፍተኛ የሆነ ትኩረት በመስጠት ብዙ ፕሮግራሞችን ቀርጾ በጀቶችን መድቦ
ይሄንን እምቅ ሀብት ወደ ኢኮኖሚ ወደ እድገት ለማምጣት ግብርናውንም ለመደገፍ የሀገሪቷንም ጂዲፒ ለማገዝ በጣም ከፍተኛ ጥረት እየተደረገ ነው ያለው። የገጸ ምድር ውሃ ብቻ ሳይሆን የከርሰ ምድር ውሃ ከፍተኛ የሆነ እምቅ አቅም አለ። አንዳንድ ጥናቶች እስከ 40 እስከ 60 ቢሊዮን ኪዩቢክ ሜትር እና ከዛም በላይ ይገምቱታል። እና በቅርብ ርቀት አንዳንድ የኢትዮጵያ አካባቢዎች ላይ በ1 ሜትር በ2 ሜትር ለእርሻ ምቹ የሆነ የከርሰ ምድር ውሃ በስፋት የሚገኝበት ሀገር ነው ያለን። በሌላ በኩል የሀገሪቱ የመስኖ ልማት ፕሮጀክት የረጅም ዓመታት ታሪክ እንዳለው መረጃዎች ይጠቁማሉ። ያም ሆኖ ግን ዘርፉ በተነፈገው ትኩረት ምክንያት ለሀገሪቱ ጠቅላላ ምርት እዚህ ግባ የሚባል አዎንታዊ አበርክቶ ሳይኖረው ቢቆይም ከቅርብ ጊዜ ወዲህ ግን ታሪኩ በመቀየር ላይ ይገኛል ይላሉ ባለሙያዎቹ። ኢትዮጵያ እንግዲህ የመስኖ አቅሟን ካልተጠቀሙት ሀገራት መካከል የምትመደብ ናት። በዝቅተኛ ሁኔታ ከ20% ወይም ከ1/5 በታች የሆነ እነዚህም የተከናወኑ ፕሮጀክቶች አገልግሎት ላይ ያሉ የመስኖ ስኪሞች ወይም ተቋማት አቅማቸውም ውስን ሆኖ አንዳንዶች 30-20% ብቻ ማልማት ከሚችሉት ሆኖ የደረስንበት ሁኔታ ነው የነበረው እስከ ቅርብ ዓመታት ወዲህ። በተያዘው በጀት ዓመትም እንደ ሀገር 50 ሺህ ገደማ ሄክታር መሬትን በመስኖ ለማልማት እቅድ ተይዞ እየተሰራ ስለመሆኑም መረጃዎች ይጠቁማሉ። በመጨረሻም ስፖርት። የዓለም አትሌቲክስ የዙር ውድድሮች ትላንት ቀጥለው ሲካሄዱ ኢትዮጵያውያን አትሌቶች ያሸነፉባቸው ውጤቶች ተመዝግበዋል። ውድድሮቹ በቀጣይ 3 ወራትም በተለያዩ የዓለማችን ከተሞች መካሄዳቸውን ይቀጥላሉ። እድሪስ አህመድ ተጨማሪ አለው። ካለፈው ታህሳስ ወር ጀምሮ ዓመታዊው የዓለም አትሌቲክስ የዙር ውድድሮች ሲካሄዱ ቆይተዋል። 14ኛዋ ከተማ ደግሞ የስዊድኗ ስቶክሆልም ሆናለች። በቦሃ ውስጥ የቤት ውስጥ የዙር ውድድር ኢትዮጵያውያኑ አትሌቶች ቀዳሚ የሆኑባቸው ውጤቶች ተመዝግበዋል። የሴቶች 1500 ሜትር ቀዳሚውን ስፍራ ይዛል። በ2022 ኮሎምቢያ ካሊ ላይ በ1500 ሜትር የዓለም ወጣቶች ሻምፒዮን የነበረችው ብርቄ ሀየሎም የቀደመችበት ውድድር ነው። በውድድሩ አትሌቷ በቀዳሚነት ለማጠናቀቅ የወሰደባት 4 ደቂቃ 02.61 ሴኮንድ ነው። በዚህም መሰረት የግል ምርጥ ሰዓቷን ያስመዘገበችው ኖርዌያዊት አና ጌልሊቭነስ ሁለተኛ ደረጃን አግኝታለች። ከብርቄ በ9 ሴኮንዶች ዘግይታም 4 ደቂቃ 11.66 ሴኮንድ በሆነ ጊዜ ውድድሯን አጠናቃለች። ኢትዮጵያዊቷ አትሌት ሳምራዊት ሙልጌታ ናት ሶስተኛ ደረጃን ያገኘችው። በ33 ማይክሮ ሴኮንዶች የዘገየችው አትሌት 1500 ሜትሩን ለማጠናቀቅ 4 ደቂቃ 11.99 ሴኮንድ ወስዶባታል። ሳይዳ ፀሐዬ ሰባተኛ ደረጃን አግኝታለች። ውድድሩን ለማጠናቀቅም 4 ደቂቃ ከ13.29 ሴኮንድ ነው የወሰደባት። በወንዶቹ ውድድር ኖርዌያዊው ሃኮን ሞበርግ አሸንፏል። የግል ምርጥ ሰዓቱን ያስመዘገበው ኖርዌያዊ ርቀቱን ለማጠናቀቅ የወሰደበት 3 ደቂቃ 34.32 ሴኮንድ ነው። ኢትዮጵያዊው አትሌት ሞሲሳ ስዩም ነው ሁለተኛ ደረጃን ያገኘው። ሞሲሳ በርቀቱ የምንጊዜም የግል ምርጥ ሰዓቱን ባስመዘገበበት በዚህ ውድድር ርቀቱን ለማጠናቀቅ 3 ደቂቃ 39.54 ሴኮንድ ወስዶበታል። ጣሊያናዊው ጁሴፔ ግራቫንቴ ሶስተኛ ደረጃን በመያዝ ውድድሩን አጠናቋል። የዓለም አትሌቲክስ የዙር ውድድሩ ቀጣይነት አለው። የተለያዩ ዘርፎች ኖሯቸው የወርቅ የብርና የነሐስ እንዲሁም ሌሎች ደረጃዎች እየተሰጣቸው የያዝነውን ጥር ወር ጨምሮ በመጪዎቹ የካቲትና መጋቢት ወራት መካሄዳቸውን ይቀጥላሉ። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ በሁለት ምዕራፎች ከእናንተ ጋር ቆይታ አድርጎ በተከታተላችሁት መልኩ ተጠናቀቀ። ዜና ኢትዮጵያን እየመራን ማህሌት ታደለና ነጻነት ፍቅሩ፣ የዕለቱ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ፣ ዳይሬክተራችን ደግሞ አቤኔዘር በቀለ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ቀን ይሁንላችሁ።